ዛሬ ደግሞ ይሄን የመሰለ ፓስታ እንሰራለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉኝ። እናንተዬ ውሻዬ ከኋላ አለ ይታያላ ወይ? የምር ቪዲዮውን ስቀርጽ አላየሁትም። አሁን ቪዲዮውን ስቀርጽ ድምጽ ምናምን ሊኖር ስለሚችል ያን ድምጽ አጥፍቼ ደግሜ ነው እንትን የምለውና አያችሁት? እኔ ወድ እና ይሄን መሰለ ፓስታ ለመስራት ከፈልጋችሁ እስከ መጨረሻው እዩት። እዚህ ጋር ፓስታውን አውጥቼው ቀዝቅዞ ምናምን ነው። በትኩሱ ደግሞ ዋው በጣም ነበረ አሪፍ ነበረ። ቺዙ ምናምን እንትን ይላልና እስከ መጨረሻው ሰብስክራይብ አድርጉኝ እባካችሁን፣ አበረታቱኝ። እናንተ ዩቲዩብ ካላችሁ እኔም ሰብስክራይብ አደርጋለሁ። እንዴት ናችሁልኝ ውዶቼ? አላችሁ ወይ? እግዚአብሔር ይመስገን አለሁላችሁ። እኔ ዛሬ ደግሞ ፓስታ ነው የምንሰራው። ፓስታ በቺዝ ነው የምንሰራው። ተከታተሉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ኮሜንት ጻፉልኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንታችሁ አስቀምጡልኝ። መጥበሻዬ ላይ ዘይት አድርጌያለሁ። ዘይቴ ሲግል ሽንኩርት አደርግበታለሁ። በደንብ የደቀቀ ሽንኩርት ማለት ነው። እኔ ለአንድ ፓስታ 2 ራስ ሽንኩርት ነው የተጠቀምኩት። እናንተ ደግሞ የምትፈልጉትን ያክል፣ በጣም ሶስ የበዛበት ፓስታ የምትወዱ ከሆነ በደንብ አድርጋችሁ ማድረግ ትችላላችሁ። እኔ ፓስታ በስጋ በቺዝ ነው የምሰራው። እናንተ የጾም ፓስታ የምትሰሩ ከሆነ ሽንኩርት ብታበዙም ኖርማል ነው፣ ከ2 በላይ ብታረጉም ማለት ነው። እዚህ ጋር ስጋውን ጨመርኩበት ከሽንኩርቱ ጋር አብሮ እንዲበስልልኝ ማለት ነው። እዚህ ጋር ሲበስልልኝ ስጋው ቲማቲም፣ የተፈጨ ቲማቲም አድርጌበታለሁ። 1 ቲማቲም ብቻ ነው የተጠቀምኩት። አሁን እንዳልኳችሁ ስጎ በዛ እንዲል የምትፈልጉ ከሆነ በደንብ አድርጋችሁ ማድረግ ትችላላችሁ። እዚህ ጋር የተፈጨ ነጭ ሽንኩርት ጨምሬያለሁ፣ 1 በትንሿ ማንኪያ። በአንድ እጅ ስልክ ይዞ መቅረጽ በጣም ከባድ ነው የምር። እዚህ ጋር ሳልሳ አድርጌበታለሁ። ቀይ እንዲሆንልኝ ማለት ነው። እዚህ ጋር ደግሞ ፓስታዬን ልቀቅል ውሃ ጥጃለሁ፣ ጨው አረኩበት ማለት ነው። ከዛ እንዳይጣበቅ ደግሞ ዘይት አደረኩበት፣ ያልበለዚያ ሊጣበቅ ይችላል። እዚህ ጋር ደግሞ ያው እንግዲህ ቅጠል ካርፓታ ይባላል ይሄ ቅጠል። እዚህ ጋር ማጂ ያደረኩበት ማለት ነው። አለማድረግም ትችላላችሁ። ከዛ ውሃ ፈላ፣ ፓስታ ሊጨመር ነው። ፓስታውን በቁመቱ ማድረግ ትችላላችሁ። እኔ ግን ለ2 ሰብረዋለሁ። እናንተ ደግሞ በሙሉን ብታረጉት ኖርማል ነው። እዚህ ጋር ትንሽዬ እንዲበስል ውሃ አድርጌበታለሁ፣ ለብ ያለ ውሃ። እንደዚህ ስትሰሩ እንትን እንዳትጠቀሙ፣ ቀዝቃዛ ውሃ አትጠቀሙ። እዚህ ጋር ቅመማ ቅመም አድርጌያለሁ። ቤታችሁ ያለውን ቅመም፣ ቤት ያፈራውን ቅመም ማድረግ ትችላላችሁ። ግን ጥብስ ቅጠል ብትጠቀሙ ቢኖራችሁ ደግሞ በጣም አሪፍ ነው። ጥብስ ቅጠል፣ የድንብላል ቅጠል ምናምን ካላችሁ ተጠቀሙ። በጣም አሪፍ ነው፣ ያጣፍጣል።
በዚህ መልኩ ሶሳችን ተሰራ ማለት ነው። እዚህ ጋር ደግሞ ፓስታዬን ቼክ እያረኩት ነው። እንትን ማለት አለበት፣ ጥርሳችሁ ላይ ያዝ ማድረግ አለበት። በጣም እስኪበስል እንትን አትበሉት እሺ። ፓስታ እንደዚህ ስብርብር ሲል በጣም ሲበስል ደስ አይልም እና ለዚህ ትንሽ ያዝ ሲያደርግ ወይ ደግሞ ሰዓት እዩለትና እንትን በሉት፣ አውጡት። ከዛ እዚህ ጋር በሰለና ላጠነፍፈው ነው ማለት ነው። እዚህ ጋር ካጠነፈፋችሁት በኋላ በሰሃን አድርጋችሁ ጅብን ልታደርጉበት ትችላላችሁ። ክሬም ማድረግ ትችላላችሁ፣ ግን እኔ አላደርግበትም። እዚህ ጋር ካርፐታ የሚባል ቅጠል አለ እኛ ግቢ ውስጥ። ይሄ ቅጠል ያው አረብ ሀገር ያላችሁ ሰዎች ታውቁታላችሁ። ይሄ ደግሞ የሌላችሁ ሰዎች የግድ አይደለም። ይሄ ጥብስ ቅጠል መጠቀም ትችላላችሁ። የድንብላል ቅጠል መጠቀም ትችላላችሁ። ባሮ ሽንኩርት ካላችሁ ከላዩ ባሮ ሽንኩርት፣ ይሄ ቅጠሉን ብቻ መጠቀም ትችላላችሁ። በጣም አሪፍ ነው። በዚህ መልኩ ሶሳችን ተሰርቷል ማለት ነው። ከዛ እዚህ ጋር የቀቀልኩትን ፓስታ እንደዚህ አድርጌ ጨመርኩት ማለት ነው። ከዛ ከሶሴ ጋር በደንብ አድርጌ ቀላቅለዋለሁ። እና ፕሊስ አበረታቱኝ፣ ኮሜንት አርጉልኝ። እንደሰራላችሁ የምትፈልጉት ነገር ካለ ኮሜንት አርጉልኝ፣ አበረታቱኝ። እናንተም ዩቲዩብ ካላችሁ እኔ ሰብስክራይብ አደርጋለሁ። እና እዚህ ጋር ሽታው ራሱ ዋው እንዴት ደስ እንደሚል አይ ሞያ ምናምን እያልኩ ያው በየማሉ እኔ ራሴን አደንቃለሁ። ሁሌ በጣም ባለሙያ እኮ ነሽ አንቺ ምናምን እላለሁ ራሴን። እናንተም ራሳችሁን በሉ። ማን አለን እኛ ያለኛ። እዚህ ጋር እንደተጠቀም ያለው ይሄ ማያቃጥለውን ትልቁን ቃሪያ፣ የፈረንጅ ቃሪያ ነው የሚባለው። እሱን ቃሪያ ይጠቀሙ። የሚያቃጥልም ከፈልጋችሁ የሚያቃጥል ቃሪያ። ማያቃጥል ቃሪያ ግን ስትጠቀሙ መጀመሪያ ላይ ነው መጨመሪያ ያለባችሁ። ሶሱን ስትሰሩ ነው፣ ከላይ መሆን የለበትም ለፓስታ። እዚህ ጋር ወደ ሰሃን ለምን ኦቨን ውስጥ ስለማስገባው ወደ እንትን እያረኩት ነው፣ ወደ ሰሃኑ እያደረኩት ነው። እዚህ ጋር ሶሱ መሃል እንትኑ ፓስታው መሃል ላይ ወደ ሳህናችሁ ስገለብጡት መሃሉ ላይ ቺዝ እያደረጋችሁ ማድረግ ትችላላችሁ። እኔ ከላይ ብቻ ነው ያደረኩት። እናንተ በየመሃሉ እያደረጋችሁ እንዲያያዝላችሁ በደንብ ማድረግ ትችላላችሁ። እኔ ግን ከላይ ብቻ ነው የተጠቀምኩት። እና በዚህ መልኩ እንደዚህ የሚያምር ሆኗል ማለት ነው። ከዛ እዚህ ጋር ያው ኩዝበራ አድርጌበታለሁ። የድንብላል ቅጠል መሰለኝ ኩዝበራ አይደለም፣ የድንብላል ቅጠል እዚህ ጋር ከላዩ አድርጌበታለሁ። ከዛ ወደ ኦቨን ላስገባው ነው። ኦቨን ውስጥ ገባ ማለት ነው። ከዛ ትታችሁት እንዳትሄዱ፣ ቺዝ ስለሆነ ከላይ ያለው ቶሎ ነው እንትን የሚለው። ከላይ ብቻ ነው የምለኩሱት፣ ቶሎ ነው ቀይ የሚሆነውና ትታችሁት እንዳትሄዱ። ይሄውላችሁ እንዴት እንደሚያምር ብቻ አዩት። በቃ አይ ሞያ አንደኛ እኮ ነሽ ሄዱዬ። ይሄውላችሁ እንደምታዩት ይሄን መሰለ ፓስታ ተሰርቷል። ሌላ እንድሰራላችሁ የምትፈልጉት ካለ ጻፉልኝ። አመሰግናለሁ። አበረታቱኝ።